ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። ኢትዮጵያ ከ80 በመቶ በላይ የሚሆነውን የምግብ ዘይት ከውጭ ታስገባለች። ቀሪውን ደግሞ በሀገር ውስጥ የሚገኙ 35 ፋብሪካዎች እንደሚሸፍኑት ይነገራል። የሀገራችን ፋብሪካዎች የሚጠቀሟቸው ግብአቶች አብዛኞቹ በሀገር ውስጥ የሚመረቱ ሲሆን አኩሪ አተር ደግሞ ቀዳሚውን ስፍራ ይዛል። ባልደረባችን አጥናፉ አበራ የሀገራችንን የዘይት ገበያና አሁናዊ የምርት ሁኔታ ከሚመለከተው መንግስታዊ የምርምር ተቋም ተመራማሪዎችና የሥራ ኃላፊዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። መንግስት የአግሮ ፕሮሰሲንግ ዘርፍ ተዋናያንን ቁጥር ለማብዛት የተለያዩ ማበረታቻዎችን እንደሚያደርግ ይገልጻል። በአጠቃላይ ሀገራችን ለዜጎቿ የምታቀርበውን የምግብ ዘይት ከ80% በላይ የሚሆነውን ከውጭ ታስገባለች። ቀሪውን ድርሻ ደግሞ በሀገራችን የሚገኙት 35 የሚሆኑ የዘይት ፋብሪካዎች እንደሚሸፍኑት ተጠሪነቱ ለኢንዱስትሪ ሚኒስቴር የሆነው የምግብና መጠጥ ምርምርና ልማት ማዕከል ተመራማሪዎች ይገልጻሉ። እንደ ሀገር ያው የምግብ ዘይት ስንል ምግብ ዘይት ቅባቱን ጨምቀው አጣርተው ለምግብነት እንዲውል አድርገው የሚያመርቱ ኢንዱስትሪዎች ናቸው። እነዚህ እንዲሁም አጠቃላይ ወደ 35 ናቸው። መካከለኛ ከፍተኛ ኢንዱስትሪዎች ናቸው። ሌላ ፕሮጀክት ላይ ያሉ ወደ 5 ኢንዱስትሪዎች አሉ። እነሱ በቀጣይ ሂደት በጊዜያት ወደ ማምረት ሲገቡ ከፍተኛ ድርሻውን ይዛሉ። በአጠቃላይ እንደ ሀገር አሁን የደረስን በ2017-16 በጀት ዓመት ወደ 53 የማምረት አቅም ደርሰናል። በእነዚህ በ35ቱ ያጨምቀው ሪፋይን አድርገው ምግብ ስንል ግብአቱ ለምግብ ለሰው ልጅ ኮንሰፕሽን ለኢንዱስትሪዎች ግብአት ምግብ ኢንዱስትሪዎች የተለያየ ግብአቶች ተጠቅሙታል። እነሱን አጠቃሎ የሚገባው እንደ ሀገር የሚጠቅመው ዘይት አካለን ነው የምንናገረው። ምግብ ስንልና ምግብ ዘይት ስንል እነዚህ ግብአቶች ላይ ይውላል። አሁን 2002 ላይ ብታይ 6 ሚሊዮን ሊትር የሚያመርት ፋብሪካ የነበረበት ዘመን ነው። አሁን ላይ ስንት ነው የምናመርተው? እንግዲህ ባለፈው አመት ብቻ 171 ሚሊዮን ሊትር ተመርቷል። 3% ነበር ሰብስቲቱት የምናደርገው 3%። አሁን 18 ደርሰናል። ፕሮግሬሲቭ ነው የሚታየው ነገር ፕሮግሬሲቭ ነው። አቅም እየተፈጠረ የሚፈልጉትን ድጋፍ በሚፈልገው ልክ ባይሆንም ነገር ግን አሁን ላይ ያሉ ክፍተቶችን ብንሞላ ከዚህ የተሻለ ምርት ማምረትና ተኪ ምርቱንም የዘይት የተሻለ ማምጣት እንደሚቻል ያሳያል። 2016 የተጠቃለለ የዓመቱ ሪፖርት ላይ ወደ 18.92% ወይ በመቶ የሀገር ውስጥ ኢንዱስትሪዎች ከቨር ያርጉት። የቀረው 81% በመቶ ከውጭ የመጣ የምግብ ዘይት ነው ለማህበረሰቡ የቀረበው ማለት ነው። ድርሻውም አልሞስ እንዳልኩ ኦልሞስት ከ18.9 በመቶ ያልበለጠ ድርሻችን አሁን ድረስ ያለ ነው። ላለፈው 5 አመት ወደ ኋላ ስንሄድ በ2012 ላይ 7% ነበር ድርሻው የሀገር ውስጥ አምራቾች። አሁን በደረሰው ኦልሞስት ከፍተኛ ለውጥ ነው። ከዚህ በተረፈ ተሻለ የኢንዱስትሪ ግብአትና የተለያዩ ድጋፎች ቢያገኙ ኢንዱስትሪዎቹ የሀገሪቷን ከንተን አቅርቦቱን ይሸፍናል የሚል እምነት አለ። ባለሀብቶች ወይም ኢንቨስተሮች በዚህ የአግሮ ፕሮሰሲንግ ዘርፍ እንዲሰማሩ የተለያዩ ማበረታቻዎች ያስፈልጋሉ። በዚህ ረገድ መንግስት ከግብር እፎይታ ጀምሮ የተለያዩ ማበረታቻዎችን እያቀረበ እንደሚገኝ ተገልጿል። ወደዚህ ኢንቨስትመንት ለሚመጣ ማንኛውም ኢንቨስተር የሀገር ውስጥም ሆነ የውጭ ባለሀብት አንደኛ ማሽነሪዎቹን የማምረቻ ማሽነሪዎች ወደ ሀገር ውስጥ ሲያስገባ ምንም አይነት የታክስ የሚጣልበት አይደለም። ስለዚህ አንዱ ማበረታቻ እሱ ነው። ሁለተኛ ምርቱን አምርቶ ወደ ገበያ በሚወጣበት ሰዓት ከ3 እስከ 5 አመት የገቢ ግብር እፎይታ አለው እሱ አለ። ሁለተኛ ወይም ሶስተኛ ከውጭ የሚያስገባቸው ስፔር ፓርቶች አሉ ለምርቱ ለማሽነሪ የሚያገለግሉ እነሱ የተወሰኑ ታክስ ተጥሎባቸው እንዲያስገባ እንደዚሁ ከለላ ያገኛል ማለት ነውና ለምርቱ ትራንስፖርት ስለሚያስፈልግ ቬሂክሎች ያስፈልጋሉ። ምርቱን ማጓጓዣ በሚያስፈልግበት ሰዓት የተሽከርካሪ አገልግሎት ከውጭ በሚያስገባ ጊዜ እንደዚሁ የታክስ ከለላ ይደረግለታልና አመቺ ነው ያለው አሁን ኢንቨስትመንት ወደዚህ ለመባል። ክትትል እንግዲህ በሁለት መንገድ እናደርጋለን። አንድ ከኢንዱስትሪ በሚመጣ ሪኩዌስት፣ ሁለት ከኛ ፕላትፎርም አለ። አንዱ ፕላትፎርም የስምሪት እቅድ አለ። ከኢንዱስትሪዎቹ ጋር በአመት የሚያመርተው ምርት ምን ያህል ነው፣ በአመት ምን ያህል ግብአት ይፈልጋል፣ በበጀት አመቱ ምን አይነት ኮንስትሬንትስ ሊገጥሙ ይችላል ኦሬዲ ፎርካስት ስለሚደረግ ሳይንሳዊም ስለሆነ ማለት ነው። ስለዚህ እነዛን ድጋፎች ለመስጠት
ጋፕ አናሊሲስ ምን አለበት የሚለው መጀመሪያ ይሰራል። ስለዚህ አንድም ከነሱ በሚመጣ ጥያቄዎች ድጋፍ እናደርጋለን። ሁለትም ራሳችን ሪኩዌስት ጠይቀን ምን አይነት ጋፖች አሉባችሁ ብለን ያንን ጋፕ ከለየም በኋላ ድጋፍ አገልግሎት እየሰጠን እንገኛለን። እነዚህን ድጋፍ አገልግሎት በምን መንገድ ነው የምንሰጠው? አንደኛ በጥናትና ምርምር የሚፈቱ ችግሮች አሉ። ሁለተኛ በፋሲሊቴሽን ሲምፕል ተወሰነ ድጋፎች ለመስጠት ባለድርሻ አካላት አሉ ከኛ ጋር የሚሰሩ ለነሱ ፎርማል ሌተር ህጋዊ የሆነ ደብዳቤ በሚፈልጉት ድጋፍ እየሰጠን ድጋፍ እያደረግን እንገኛለንና ኳርተርሊ ድጋፎች ይደረጋሉ። ድጋፎች በመጡ ቁጥር በየቀኑ በየወሩም ድጋፎች ሲመጡ አስፈላጊ መረጃዎችን በማጣራት ድጋፍ እየሰጠን እንገኛለን። ድጋፉ ሲቀጥል ቀጣይነት ሲኖረው ተሻለ በዚህ በተኪ ምርት በተለይ በዚህ በምግብ ዘይት ላይ ጥሩ ውጤት እናመጣለን የሚል አለ። ስልጠና የመስጠት ስራዎች እንሰራለን። ማንኛውም አምራች ዘይት ሲያመርት ስታንዳርዱን ተከትሎ ነው። ከኳሊቲ ጋር በተገናኘ ተቆጣጣሪ አካሉ የሚፈልግበትን ስታንዳርድ አስቀመጠ። ያንን ስታንዳርድ ከስተማይዝ አድርገን ለአምራቹ ሰጠን። ስለዚህ በስታንዳርዱ መሰረት እያመረቱ ቴክኖሎጂ አፕዴት አድርገው ወደ 171 ሚሊዮን ሊትር ማምረት ተቻለ ማለት ነው። እንግዲህ ለዚህ ምን ያስፈልጋል? ግብአት ያስፈልጋል። ስለዚህ በፊት ሲመረቱ የነበሩ ግብአቶች ለ6 ሚሊዮን የነበረው ግብአት አይደለም፣ አሁን ለ171 የሚሆን ግብአት ያስፈልጋል። ይሄን ለማሟላት ምንድነው እንደ ሀገር የምንሰራው? አንደኛ ሀገር ውስጥ ያሉትን ጥሬ የቅባትን መጠቀም ነው። ሁለተኛ ከውጭ የምናስመጣቸው ደግሞ ድፍድፍ ዘይቶች አሉ። እነሱን በመጠቀም አቅም ፈጥረን አዲስ ቴክኖሎጂ አምጥተን ዘይቱን እያቀረብን እንገኛለን። ታዲያ ለመሆኑ አብዛኞቹ የሀገራችን ፋብሪካዎች የሚጠቀሟቸው ግብአቶች ምንድናቸው? ከግብአት አቅርቦት ጋር በተያያዘ የሚገጥሟቸው ችግሮችስ ምን ይመስላሉ? አንደኛ የመጀመሪያው የግብአት አቅርቦት ነው። የግብአት አቅርቦት 1 በጥራት፣ 2 በመጠን፣ 3 በዋጋ። እነዚህ ለፋብሪካ አሁን በጣም አስቸጋሪ የሆነ ቦትልኔክ እየሆነ ነው። በቅርብ ያየነው መረጃ እንደሚያሳየው አኩሪ አተር ከ3000 ብር 8000 ብር የደረሰበት ሁኔታ ነው ያለው። ስለዚህ ይሄን አኩሪ አተር ተገዝቶ ፋብሪካ ተጓጉዞ ደርሶ ፕሮዳክሽን ኮስቱ ከፍተኛ ስለሆነ ለህብረተሰቡ ማቅረብ ስለማይችሉ አሁን ላይ ስራ እየፈቱ ነው የሚገኙት። ስለዚህ ለማምረት አቅማቸው እንቅፋት ሆኗል። አንዱ እሱ ነው። ሌላው የፋይናንስ አቅርቦት ችግር ነው። ለምን? አንደኛው ለግብአት መግዣም የፋይናንስ አቅርቦት እጥረት አለባቸው። ሁለተኛ ማስፋፊያ ይፈልጋል ፋብሪካው። አሁን ላይ 53% ነው የተካ ነው። 47% መተካት አለበት። አብዛኞቹ ኢንዱስትሪዎች አኩሪ አተር ይጠቀማሉ። አኩሪ አተር ዋና ግብአታቸው እንደ ሀገርም ስለሚመረት አለባ አቅርቦት ደረጃም እሱ ይሻላል ከቅባቶች። በፊት ሲመረቱ የነበሩ ግብአቶች ለ6 ሚሊዮን የነበረው ግብአት አይደለም፣ አሁን ለ171 የሚሆን ግብአት ያስፈልጋል። ይሄን ለማሟላት ምንድነው እንደ ሀገር የምንሰራው? አንደኛ ሀገር ውስጥ ያሉትን ጥሬ የቅባትን መጠቀም ነው። ሁለተኛ ከውጭ የምናስመጣቸው ደግሞ ድፍድፍ ዘይቶች አሉ። እነሱን በመጠቀም አቅም ፈጥረን አዲስ ቴክኖሎጂ አምጥተን ዘይቱን እያቀረብን እንገኛለን። በተለይ ምርቶቹን በተሻለ ፍጥነትና ጥራት ለማምረት የተሻሉ ቴክኖሎጂዎች ያስፈልጋሉ። በዚህ ረገድ የሀገራችን የዘይት ፋብሪካዎች ዘመኑ የደረሰባቸውን ቴክኖሎጂዎች በመጠቀም በኩል እስከምን ተጉዘዋል ብለን ደግሞ እንጠይቅ። እውነት ነው። አሁን እንደምናየው አሁን ያሉ አዳዲስ ቴክኖሎጂ አሉ። በዲፕሎይድ ፕሮሰሲንግ ላይ አድቫንስድ የሆነ ቴክኖሎጂ እኛ ሀገርም አድቫንስ የሆነ ቴክኖሎጂ አሉ። ቴክኖሎጂ ችግር የለውም። አድቫንስድ ነው የዘይት አምራቾች ከሪፋይነሪ ከስከ መጭመቂያ ያለው አድቫንስ የሆነ ቴክኖሎጂ ይጠቀማሉ። እዛ ላይ ብዙም ክፍተት የለም። ቴክኖሎጂ ላይ ብዙም ከዩሮፕና የኤዥያ ከአውሮፓ ነው የሚመጣው። ከአሜሪካም የሚመጡ የማሽን ቴክኖሎጂዎች አሉ። እነሱ ብዙም እዛ ላይ ጋፕ ያለባቸው አይመስለኝ። ቴክኖሎጂ ላይ ብዙም የሚያሰጋ ነገር የለው። አድቫንስድ የሆነ ቴክኖሎጂ የሚጠቀሙት እስካሁን ባየነው ቴክኖሎጂ ማለት ነው። ከዘይት ምርት ጋር በተያያዘ ተደጋግሞ የሚነሳውን የግብአት አቅርቦት ችግር ለመቅረፍ መንግስት ከሚያደርገው ድጋፍ ባሻገር ፋብሪካዎቹ በኮንትራት ፋርሚንግ ስራ በመሰማራት ችግሩን ማቃለል እንደሚችሉ ተጠቁመዋል። የዚህ ኮንትራት ግብርና ምርት ውል በኮንትራት ፋርሚንግ አምርተው ቀጥታን ማግኘት ነው። ለምን ቀጥራ እስካላስመረትከው በዋጋ ማለት ደላሎች ወይም የተለያዩ እንትኖች ገብተውበት ምርቱ አንተ ጋር ሲደርስ ዋጋው ጨምራል። ሌላው ምርታማነቱ ማስፋት፣ ምርታማነቱ በሰፋ ቁጥር አቅርቦቱ ይኖራል። ዞሮ ዞሮ ኢንዱስትሪዎች ጋር ይደርሳል ማለት ነው። ያን ነገር በእነዚህ አማራጮች መሸፈን ነው። ሌላው ግብርና ሚኒስቴር እንዳልኩ ቅድም ምርታማነት ላይ በደንብ መስራት አለበት እና ይሄ ነው በቃ ዋናው የግብአት አቅርቦት ላይ ማነቆ። ተረፈ ላይ ሌላ የኃይል አቅርቦት እነዚህ ኢንፍራስትራክቸሮች መንገድ ምናምን እነሱ በተፈለገው ደረጃ ችግሮች ቢፈቱ ኢንዱስትሪዎቹ ማምረት ይችላል እና ወርኪንግ ካፒታልም አንድ ማነቆ የሆነባቸው አብዛኞቹ በካፒታላቸው ለግብአት ካዋሉት
ግብአቱ ገንዘቡን ይዛል ምርቱን በተፈለገው ደረጃ ያመርት ያ ነገር እንት ስለሚለው እነዚህ ነገሮች ሶልቭ እናደርግላቸው ሞር ምርታማነት ይጨምራል የሚል እምነት አለኝ። እነዚህ ነገሮች ሶልቭ እናደርግላቸው ሞር ምርታማነት ይጨምራል የሚል እምነት ሀገራችን ከውጭ የምታስመጣቸውን ምርቶች በሀገር ውስጥ በመተካት ለዜጎቿ የተሻለ አቅርቦት እንዲኖር ማድረግ ይጠበቅባታል። ይህን ተከትሎ ወደፊት የተሻለ የዘይት ምርት ማግኘት እንዲቻል እንደ ኢትዮጵያ ታምርት ያሉ ኢኒሼቲቮች ለዘርፉ የተሻለ ለውጥ እንደሚያሳዩ ተስፋ ተጥሎባቸዋል። ተመልካቾች በዛሬ ኢትዮ ቢዝነስ የቅዳሜ መሰናዷችን ወደ እናንተ ያደረስናቸው መረጃዎቻችን እነዚህን ይመስሉ ነበር። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ።